ለምን አትነግረኝም? ስራ ቦታ የተፈጠረ ችግር አለ? ኧረ ምን ተፈጠረ ነገር? ታዲያ ምን ካልተፈጠረ ለምንድን ነው ስራ የምትለቀው? ስራ የምለቀው የተሻለ ደሞዝ እንዳገኝ፣ ሌላው ደግሞ በቂ እረፍት ጊዜ እንዳገኝ ብዬ። እኔም ዛሬ አንድ የምነግርህ ጉዳይ አለኝ። በቃ አሁን ስለረፈደ ልሂድ፣ ማታ በሰፊው እናወራለን። እሺ? እንደዛ ከሆነ በአንድ ነገር እንስማማ። እሺ ቶሎ ንገሪኝ። ከስራ ስትመለስ ማታ ላይ እናትና አባቴን ስለምትወቅም በዛው ማለት ይዘን እናወራለን። እንዴ አንዴ ካልኩኝ ከዚህ ቤት አትወጣትም። ይልሻኝ ሳጅን አሁን ከምን ጊዜውም በላይ እርግጠኛ ሆኛለሁ ያጭበረበረኝ ራሱ ነው። አላውቅም በትናንትና ዛቻ ይሁን ወይም ደግሞ ያደረገውን ስለሚያውቅ ቢሮ አልገባም። ስለዚህ እንደገባ እንይዘዋለን። እደውልልሃለሁ። እሺ፣ አመሰግናለሁ። እኔ ወንጀሉን መስራት ምንም ማስረጃ ሳይኖራቸው እንዴት ነው በፖሊስ የሚያስይዙ? እኔን አትሰማኝም ማለት ነው? ሰውዬው እጃቸው ረጅም ተጭበርበር ያለው ብሎ ካመኑ በቂ ነው። ምስክር ምናምን አይጠይቁ። ደግሞ ታውቃለህ ዳህ ለዳህ ሲሆን ነው መረጃ ማስረጃ የሚባለው ነገር ያለው። ቆይ አንተ ይሄን እንዴት ልታውቅ ቻልክ? አንተ ልክ ወደ ስራ እንደገባ ሁለት ሲቪሎች አንተን ላይ ስሩ እንደሆነ ሼባው ሲያወሩ ሰማሁ። ስደውልልህ ደግሞ ስልክ አይሰራም። ቢሮ በር ላይ ጠብቄ እኮ ስትገባ ልንገርህ ብዬ። እኔ እኮ ፈጽሞ የሰራሁት ወንጀል አይደለም። በፍጹም እኮ ይሄን አላደረኩም። እሳቸው ደግሞ ፈጽመዋል ብለው ካመኑ አመኑ። አንተ አላደረኩም ስላልክ ነጻ ትወጣ። አሁን ፈጣሪን እያመስገን ቀጥ ብሎ ወደ ቤት ሂድ። ግን እቤትን ያውቁታል እንዴ? አይ አያውቁት። እሺ ስራ ልትቀጠር ስትሄድ ሲቪ ላይ መታወቂያ ፎቶኮፒ አድርገህ ታስገብታል? አዎ አስገብቻለሁ። ወይኔ ወንድም ተርፋለህ ብዬ አስቤ ነበር። አሁን በመታወቂያ አድራሻ ቤት ድረስ መጥቶ ይዟል። ታወቂያው ላይ ባለው አድራሻ እንኳን ሊያገኙኝ አይችሉም። እንዴት ማለቴ መታወቂያ የወጣበት አድራሻ የእህቴ ቤት ነበር። እሷ ደግሞ ያን ቤት ሸጣ ኮየፈች ገብታለች። አሁን ፈጣሪ ረቷል። አሁን ወለም ዘለም ሳትል ቀጥ ብሎ ወደ ቤት ሂድ። እሺ በቃ እየደወልኩ ጠይቃለሁ ያለውን ነገር። ኧረ እኔ ራሴ እደውልልሃለሁ። በኋላ ጓደኛህን አምጣ ብሎ እንዳያጨናንቁኝ ፍራ እንጂ። እንዴ ካስጨነቁማ ደውልኝ እመጣለሁ። ኧረ እኔም እደውልልሃለሁ ወንድም። እሺ በቃ እሺ ቻው። አመሰግናለሁ። እሺ አደይ አሞኛል በጣም ልሞትብሽ ነው። ቶሎ ድረሽ። አዎ ቤት ነኝ። ታገቢኛለሽ? እኔ እኮ በልቤም በውስጤም ካገባው ቆይቻለሁ። አውቃለሁ። ልቦቻችን ከተጋቡ ቆይተዋል። እና ደግሞ የመጀመሪያም የመጨረሻም ስለሆንክ በጣም ደስተኛዋም እድለኛዋም ሴት ነኝ። አንቺን የመሰለ ፍቅር ፈጣሪ ስለሰጠኝ ፈጣሪ አመሰግናለሁ። ግን ከዚህ በኋላ ማንም ምንም አይለየንም አይደል? ማንም አይለየንም። የኔና አንቺ ፍቅር እኮ በቀላል መሰረት ላይ የተጣለ አይደለም። ማንም ሊነዳው አይችልም። አፈቅርሃለሁ። እኔም አፈቅርሻለሁ።
የኔዎች በቃ ጊዜ ሳሰጥቶ ለመወሰን አለብን። እኔም እኮ ቤተሰቦች አውቀው እኮ አንድ ላይ ብንኖር በጣም ደስ ይላል። ግን ሰርግ ምናምን ድግስ ምናምን ካሉስ? አይ በእርግጥ አባቴ ትንሽ ኃይለኛና ወግ አጥባቂ ነገር ነው። ግን ደግሞ እንደዛ ባል እኔ ቀድሜ ያሳምነዋለሁ። እኔ ግን መተዋወቁን በጣም ፈርቻለሁ። ምንድን ነው የሚያስፈራው? እንጃ አላውቅም፣ ብቻ ጨንቆኛል። አትፍራ የኔዎች። ይኸውልህ አባቴ ትንሽ ኃይለኛ ቢሆንም ግን ደግሞ ለጊዜው ነው። እናቴ ግን በጣም ምርጥ ሰው ናት። እሺና መች ለመሄድ አሰብሽ ታዲያ? ነገ ሂጂ፣ ከሰዓት ላይ እመለሳለሁ። አባዬ እንዴት ነሽ? ነሽማ እንዴት ነሽ? አባ እማዬ ቀለበት ስላልኩ ደስ አላላችሁም እንዴ? ወይ ልጅ በጣም ደስተኞች ነን። እኛም እኮ የምንፈልገው ያንቺን ወግ ማድረግ ማየት ነው። ራስሽን ብቻ ወከለሽ ብትደሰች አይሻል? እኔ ለመደሰት ብዙ ነገር መመርመርና ማወቅ አለብኝ። ምንድነው ማወቅ ያለብኝ? አንተ ትዳር ባልና ፍቅረኛ የምትይው ሰው በእኔ ሚዛን ተመዝኖ ለልጄ ይሆናታል ይመጥናታል ብዬ ሳስብ እንጂ በቀላሉ እንደዚህ ምደሰት ሰው አይደለም። እንደ ወግ ማድረግ ማጥበቅ ትወዳለህ? በደንብ ነው ማለት ነው። ልጄን ያሳደግኳት ምንም ሳይጎልባት እንደ እንቁላል ተጠንቅቄላት። ስለዚህ ለማንም አሳልፌ አልሰጥም። እሺ አባ ያንተ እኮ ልክ ነህ። ግን እሺ ምን እንዳደርግ ነው የምትፈልገው? ከጋብቻው መጀመሪያ ምትሽ ታስታውቂናለሽ። በጣም ደስ ይለኛል። ከዛስ? ከዛማ ለእኔና ለእኔ ብቻ ትተይኛለሽ። ይሄው ልክ ነው። ነገ ዝንጥ ብለህ ሄደህ ማስደመም ነው ያለብህ። ከዛ በኋላ ተፈቅዶልን እንመለሳለን። ለምሳሌ አንፈቅድም እምቢ ቢሉስ? አይ ይፈቅዳሉ። አይ ድንገት እሺ ባይሉስ ብለን ማሰብ የለብንም? የለብንም። እኔ መጥፎ ነገር አላስብም። ይፈቅዳሉ ብያለሁ፣ ይፈቅዳሉ። በቃ እኔን መነኝ። አደይ ባይፈቅዱስ ሌላ ልንወስነው የምንችለውን ሀሳብ ማሰብ የለብንም? ቆይ ምንድን ነው የምታስበው? ድንገት ካልፈቀዱልን ብዬ መወስነውን ውሳኔ ነው ማወቅ የምትፈልገው? አዎ ንገሪኝ። አይሆንሽም አታገቢውም ካሉኝ የራሴን ውሳኔ ወስናለሁ። ምንድን ነው እራሱ ውሳኔ? እሱን አድርገዋለሁ እንጂ አልነግርህም።
ማማ እንዴት ነሽ? እንዴት ነሽ? አባዬ ፍቅረኛ እንጂ መጥቻለሁ። ዘሜና እንጂ ግባ ና ግባ። ምንድን ነው እዛ ጋ የቆምከው? ምንድን ነው የማየው? እየቀለድሽ መሆን አለበት። ይህን አዎ አባዬ ትተዋወቃላችሁ እንዴ? ሀቂ ሌባ እኮ ነው። እኔ ጋር ተቀጥሮ 50 ሺህ ብር አጭበርብሮኝ የጠፋው። ምንድን ነው አንተ እንደ ሌባ የምትርበተበት? ኧረ ጋሼ ያልተርበተበትኩም ያው ኖር ለማለት። ስማ የዚህ ወር ሪፖርት ከባለፈው ወር ሪፖርት ጋር ሲነጻጸር ከፍተኛ የሆነ ጉዳት ያሳያል። ኧረ ምንም ስህተት የለውም። ገቢ ወጪውን ሁሉም ነገር እኮ ነው የሰራው። እንደውም ከፍተኛ የሆነ ስህተት ነው ያለው። ከባለፈው ወር የድርጅቱ ትርፍ አንጻር ሲታይ የዚህኛው ወር ትርፍ በጣም ያሽቆለቆለ ነው። አይ ምንም ስህተት የለውም። ስህተት የለውም አትበል። እንደውም ስህተት ሳይሆን የገንዘብ ማጭበርበር ወንጀል ነው። አጭበርብረሃል እያሉኝ ነው እንዴ? አዎ አጭበርብረሃል። እኔ አጭበርብሬ አላውቅም። እንዲህ አይነት ነገር የለብኝም። ስማ ኦዲተር ቀጥሬ ኦዲት እያስደረግኩ ነው። ከኦዲት ሪፖርት በኋላ የበላሃትን እያንዳንዷን ሳንቲም ትተፋታለህ ወይም ደግሞ ትበሰብሳታለህ እስር ቤት። በፍጹም እሺ እንደዚህ ያደርጉ። ሽሚ ምንድን ነው የሚያወራው አባዬ? አረ አደይ ውሸት ነው ሁሉ ነገር። ወላጫ ሌባ በአስቸኳይ ቤቴን ለቀህ ውጣ! ውጣ! ይኸውልሽ እኔ ምንም አልልህም፣ ብቻ ግን አድርገኸዋል ወይስ አላደረግከውም? እኔ በፍጹም አላደረኩትም። እንዴት አንቺ እንኳን አትምኝ? እሺ ካላደረግከው ለምን ስራ ጥለህ ጠፋህ? እሳቸው ከ2 ቀን ከ3 ቀን በፊት ነው 50 ሺህ ብር ጠፋኝ ብለው የጠየቁ። እኔ ደግሞ በፍጹም እንዳላየውና እንደማላቅ ነገርኳቸው። እሳቸው ግን ፈጽሞ ሊያምኑኝ አልቻሉ። ጭራሽ ይባስ ብለው ኦዲተር ቀጥሬ ካጣራው በኋላ ማደርግህን እኔ ነው የማውቀው ብለው ዛቱብኝ። ከዛ በነጋታው ቢሮ ልገባ ስሄድ ቴዲ በር ላይ አገኘ። ፖሊስ 2 ሲቪል ይዘው እየጠበቁ ነው፣ ቶሎ ብለህ አምልጥ አለኝ። ከዛ ደንግጬ ወደ ቤት ሄድኩ። እሺ ምንም ካላደረግክና በራስህ የምትተማመን ከሆነ ለምንድን ነው እንደዛ የፈራኸው? ሀብታሙ እኮ እጁ ረዥም ነው። አንዴ ከተያዝኩ በኋላ ብጮህ ማን ይረዳኛል? ማን ይሰማኛል? ከገባው በኋላ እኮ ያስፈርዱብኛል። ከዛ ብዬ በቃ ፈራሁ። እሺ ለምንድን ነው ከስራ መልቀቅን ያልነገርከኝ? አደይ እሱን እንዳትጨነቂብኝ ብዬ ነው ያልነገርኩሽ። ይህማ ሞላጫ ሌባ ነው ያስታውቃል። እዚህ ደግሞ ሌባ አግብታ የተከበረ ዘሬ እንዳታዋራ። አሁን ለሳጅን ደውዬ ነው ማስይዘው። ተረጋጋ። ተው ይህን ሰው ሳላስትን ያደረጋቸው ገንዘብ ዘርፎኝ እኮ ነው የጠፋው። አሩጦ ቤቴ ድረስ አመጣልኝ። ይቀፈደዳታል፣ ገንዘቤንም ያመጣታል። ራስን ብቻ አታዳምጥ። እሱን ባሳሰርከው እኮ ሰዓት እሱ ብቻ አይደለም የሚጎዳው፣ ልጃችንም እኮ ናት የምትጎዳው። የሞላጫ ሌባ ታሰረ ብላ ነው ልጃችን የምትጎዳው? አታደርገው። የአባቷን ገንዘብ ዘርፎ እኮ ነው የጠፋው። ደግሞ ቀላል ገንዘብ እንዳይመስል ወሰደው። 50 ሺህ ብር 50 ሺህ ብር። በጭወትና በንዴት አይደል፣ በተረጋጋ መንፈስ ሰከን ባለ መንፈስ እናወራበት። ከዛ መወሰን ያለብን ነገር እንወስናለን። አንቺ በቃ ተይጣልቃ ትግቢ። በቃሽ ብያለሁ። እንዴት ነው የምትናገረው? ጣልቃ ገባለሁ፣ ይመለከተኛል። ብቻህን አንዲት ነገር መወሰን አትችልም፣ መብቱም የለህም። አባትሽ ሌብነቴን እንጂ ንጽህናዬን ፈጽሞ አይቀበልም። አባትሽ ደግሞ ሌባ እንድታገቢ ደግሞ አይፈቅድም። አንቺንም ቤተሰቦችሽን ስላዋረድኩ በጣም ግን አሁን እሄዳለሁ። ቆይ ምን ተባብለን ነበር? ከሞት በቀር ማንም ምንም አይለየንም አልተባባልንም ነው ወይስ የምታወራው ነገር ከልብህ አይደለም? ከልቤ ነው የማፈቅርሽ። ከልብህ አይደለም። ከልብ ቢሆንማ ገና ለገና ሌባ ተባልኩኝ ብለህ ጥለህ ለመሄድ አትሞክርም ነበር።
ሁሉንም ነገር አብራኝ ትጋፈጥ ነበር። ከማን ጋር ነው የምጋፈጠው? ራሴ ጋር ነው የምጋፈጠው? ንገረኝ፣ ከማን ጋር ልጋፈጥ? ብጋፈጥስ የማሸንፈው ጉዳይ ነው? ታጠኝ ካልፈለግክና አብራኝ ነው የምትፈልግ ከሆነ ትታይናለች። በቃ አብረን ሁሉንም ነገር እንጋፈጥ። ወላጫ አሁን ጠለቅ ብዬ ሳስበው ሆን ብሎ ነው ያጠመደን። እንዴት አድርጎ ይሰጣል? ሆን ብሎ ልጄን ያጠመዳት እኔ ጋር ከተቀጠረ በኋላ ነው። ምን አስቦ ያጠምዳታል? ለገንዘብ ብሎ ነው። እሷን ካገባ በኋላ በእሷ በኩል የሀብታችንን ለመቆጣጠር የራሱ ለማድረግ። አይ አልተዋጠም። ይሄ ልጅ ሆን ብሎ አስቦበት አጥምዷት ቢሆን ነው አንደኛ ተጽበረበረ ያልከውን ገንዘብ አያጭበረብርም ነበር። ምን ትላለች ሴት? ለምንድን ነው የማያጭበረብረው? አጭበረበረ ወይ እንደሚታሰር ወይ እንደሚባረር ያውቃል። አጥምዷት ከሆነ ደግሞ መታሰርም መባረርም አይፈልግም። ስለዚህ ሞላጫ ሌባ እየተከራከርሽለት ነው። እንደዛ ከሆነ አትድከሚ። ከሌብነቱ ነፃ ቢሆን እንኳን በፍጹም የልጄ ባል ሊሆን አይችልም። ከተዋደዱ ከተፋቀሩ ለምን አይሆንም? ምክንያቱም እንደሱ አይነት መውላጫ ድሃ የኔ ልጅ ስለማይመጣ። አባቴ በጣም እልኸኛና ኃይለኛ ሰው ነው። በቃ የራሱ ፍላጎትና ምኞት ብቻ ካልተሳካ ስለሌላ ሰው ምንም አይመለከትም። አውቃለሁ አደይ፣ አባትሽ መሆናቸውን ነው እንጂ የማላውቀው በስራ ውስጥ ባህሪያቸውን ጠንቅቄ ነው የማውቀው። በድርጅት ውስጥ ያሉ ሰራተኞችን የሚወስዱባቸው ጭካኔ የተሞላበት እርምጃዎች ብዙ ጊዜ እንድሰማና እንድፈራቸው አድርጎኛል። አሁን ግን መፍራት ሳይሆን ያለብህ ሁሉንም ነገር ለመጋፈጥና ለማሸነፍ መጣር ነው። እሺ አደይ፣ እዚህ ደቂቃዎች አደይ፣ አባትሽ እዚህ ደቂቃዎች እንድቆይ አይፈቅዱልኝም። ከፈቀዱልኝ ራሱ ፖሊስ ጋር ደውለው እንድያዝ ነው የሚያደርጉኝ። በእሱ እርግጠኛ ከመሆናችን በፊት መጀመሪያ እነሱን አናግረን እንድላችን መሞከር ያለብን። ስለዚህ ነው ያናግራቸው። እዚህ ቆም ከተቀኝ። እሺ ሌላ ተከበርኩ የመኳንንት ልጅ ነኝ። ታፍሬ እንጂ አፍሬ አላውቅም። አስደንግጬ እንጂ ደንግጬ አላውቅም። አንዷ ልጅ ዛሬ ግን አስደንግጣኛለች፣ አሳፍራኛለች። አፍሬብሻለሁ። ኧረ አባዬ እባክህ በፈጠረ እንደዚህ አትበልለምን። አትለምኝ፣ በፍጹም አትለምኝ። ይልቅ እኔ ልለምንሽ፣ ፍቅረኛ ነው ጭኛ ነው ብለሽ ያመጣሽውን ሰው ከዚህ ግቢ አባርገን፣ አለበለዚያ በመንግስት የሚፈለግ ሰው ነው። አሁን ደውዬ ነው ማስይዘው። የፈለከው ነገር ማድረግ ትችላለህ፣ ግን ምንም ነገር ስታደርግ ማሰብ ያለበት ነገር ቢኖር እሱን እጎዳለሁ ብለህ እኔ ነው እሺ የምትጎዳው። እኔ ያለ የኔው አደይ ነሽ ለአንድ ሞላጫ ሌባ ራስሽን ስለማጥፋት ያሰብሽው? ገንዘቡን እሱ የወሰደው ብትል ከሆነ ማስረጃ ካለ ታሳየኝ። በላ እሱ ሰርቼ ጨርሻለሁ ያለኝን ኦዲት በሌላ ኦዲተር አሰራሁት። የ50 ሺህ ብር ጉድለት አሳየኝ። በጠይቀው ይሄን ግንባር አድርገው በሌላ ሶስተኛ ኦዲተር አሰራሁ። ሁለተኛው ጋር ተመሳሳይ ነው። ከዚህ በላይ ምን ማድረግ አለብኝ? ከልጅ ጋር ከተገናኛችሁ ስንት ጊዜ ሆናችሁ? ወደ 8 ወር ምናምን ይሆናል። ግን በደንብ መቀራረብና መግባባት ከጀመረን ግን ገና 5 ወራችን። እስኪ ሳትደብቅ ንገረኝ። ከጓደኛዬ ጋር ነው የምውለው፣ ከጓደኞቼ ጋር ነው የማድረው ትለናለች እና አንተ ጋር ነው ወይስ? አይዞህ አትደንግጥ። እኔ በልጄ ደስታ የምደሰት ሰው ነኝ። ኧረ ያው እኔ ጋር መታ ትውላለች፣ ግን ብዙ ጊዜ ጓደኞቿ ጋር የምትሄድ። አባቷ ስለሚለውስ ጉዳይ አድርገዋል ወይስ አላደረከውም? ኧረ በፍጹም ማዘር፣ እንደውም ካላመኑኝ መጽሐፍ ቅዱስ አምጡ እምልሎታለሁ። እኔ 50 ሺህ ብር የሚያክል ነገር ይቅርና 50 ብር እንኳን ከዛ ላይ አንስቼ ኪሴ ከትቼ አላውቅም። እንዴት ከአደይ ጋር ይሄን ያክል ጊዜ ቆይታችሁ ስለ ቤተሰቦቿ ማንነትና ምንነት ነግርሃለች ወይስ አልነገረችህም? እኔ ጠይቂያት አውቃለሁ፣
እሷም ነግራኛለች። ግን እዚህ መጥቼ ካየሁት ጋር ግን ፍጹም የማይገናኝ በጣም ደንግጫለሁ። ምን አለች? ሀብታሞች ነን ድርጅቶች አሉ ምናምን ብላኝ አታውቅም። አባቷ ግን ኃይለኛና አክራሪ እንደሆኑ ነግራኛለች። ስለዚህ ምን አለች? አይ እሱ እንኳን በጣም እንደሚያዝኑላት ጥሩ ወዳጅ እንደሆኗት እንደ እናት ሳይሆን ልክ እንደ ጓደኛ እንደሚቀርቧት ለአባቷ የማትነግረው ሚስጥር ከእርሶ ጋር እንደምትማከር ሁላ ትነግረኝ ነበር። ልክ ብላለች። አደይ አንደኛና ብቸኛ ልጃችን ስለሆነች ሳሳላታለሁ እና እሷ የምትፈልገውን ነገር እንድታደርግ ፈቅድላታለሁ። አዎ ነግራኛለች። አባቷና እኔ ሁሌ እንጣላለን። አባቷ እሱ በሚፈልገው መንገድ እንድትሄድ ነው የሚፈልገው። እኔ ደግሞ እሷ በምትፈልገው መንገድና በሚያስደስታት መንገድ እንድትሄድ ነው የምፈልገው እና እኔና አባቷ ሁሌ እንጋጫለን። ደጋግሜ ልንገርሽ፣ ይሄ ጮኛ ብለሽ ያመጣሽው ሞላጫ ከሌብነቱ ባሻገር ባለበት ድህነት ራሱ ያንቺ ባል ሊሆን ስለማይችል አይመጥንም። ቆይ ስለማይመጥንሽ ማለት ምን ማለት ነው አባዬ? ያንተ ምርጫ ከፍቅር በዘለለ ምንድነው? እስቲ ንገረኝ። ያንቺ ለአንዷ ልጅ ባል ሊሆን የሚችል ሰው በቂ ሀብት ያለው፣ በዘመናዊ መኪና የሚያቀናጣት፣ በዘመናዊ ቤት የሚያኖራት፣ የእናትና አባቷን ሀብት የሚወርስ ሳይሆን የራሱን ሀብት የሚያወርሳት። ከነዚህ መስፈርቶች አንዱን የሚያጓድል ከሆነ በፍጹም የልጅ ባል ሊሆን አይችልም። ይሁን አባዬ፣ አሁን የዘረዘርከው ነገር በሙሉ ያንተ ደስታና ምርጫ ነው እንጂ የኔ በፍጹም ሊሆን አይችልም። እሺ ለግዴላት ደስታሽ ያለሽ ከገባሽበት ግን ደስታሽን መቆጣጠር ስለማትችይ እኔ ጋር መጣሽ ጉልበቴ ላይ ተደፍተሽ ነው የምታመሰግኝ። ልክ እኮ ነው። አንተ ባልከው መስፈርት ውድ መኪና፣ ቁሳቁስ ምናምን ሊገዛልኝ ይችላል። ታዲያ ከዚህ በላይ ምን ደስታ አለ? ምን ተድላ አለ? ግን ፍቅርን በሚሊዮን ብር እንኳን ሊገዛልኝ አይችልም። ምርጫን እየተቃወምሽ ነው እንዴ? ይህ ያንተ ደስታ ነው አባ። እኔ ደግሞ ያንተ ደስታ ሊያስደስተኝ አይችልም። ስለዚህ ምርጫውን በደንብ እቃወማለሁ። በቃ ታልከሽ ልጅ ለቅሶሽን አቁሚ። ወጣች ይኸውልሽ ማይ በወሰነው ውሳኔ አንቺ ብቻ እንድታዝኝብኝ አልፈልግም። መልዕክቱ ሲል እያሰብሽ ነው። እባክሽ ልጅ አታስጨንቂኝ፣ ንገሪኝ። ምን ሆነሻል? እሺ ንገሪኝ። እማዬ አባዬ ሁልጊዜ የራሱን ፍላጎትና ምኞት ብቻ ነው የሚጠብቀው። የኔ ስሜት አንድም ቀን ጠብቆልኝ አያውቅም። እኔ ደግሞ በእሱ ደስታ ውስጥ ሀዘንተኛ ሆኜ መኖር አልፈልግም። ስለዚህ ሽሜን ነው የምመርጠው፣ እሱን የምከተለው። አንዷና ብቸኛዋ ልጅ ዳግብታይ ስቃይ ኑሮ ስትኖር ቆሜ ከማይ ወዴ ተማኛለህ? የድሮ አባቶች አስተሳሰብ ይዘህ አንድ ልጃችን የሆነ ነገር ብትሆንብን በኋላ ታዝናለህ። ሐሳብህን ቀይር። ምን እያልሽ ነው? ይሄን ሞላጫ አግብታ ትኑር ፍቀድላቸው እያልሽ ነው? ምን ችግር አለው? እሱም ይወዳታል፣ እሷም ትወደዋለች። አንተ ብትለያያቸው መቼም አይለያዩ። በደንብ ይለያያሉ። ዞር ብሎ አያት እሷም ዞር ብላ አታየው። የዛኔ ለይልናላ። አየህ፣ ኃይል ተጠቅመህ ልትለያያቸው ስትሞክር አንድ ልጅን ታሳጣኛለህ። በአንተ ኋላ ቀር አስተሳሰብ ልጅ አንድ ነገር ብትሆን እመነኝ፣ እኔ እናንተ ለደቂቃ አብረን አንሆንም። እንዴ ናትና እያስፈራራሽኝ ነው? አይ እየነገርኩህ ነው።
አሁን የመሰጣችሁ የመጨረሻ እድል። በእኔ ሐሳብ ከተስማማችሁ እኔ በማደርገው በእያንዳንዱ ነገር ላይ ጣልቃ አትገቡ። ትስማማላችሁ? መጀመሪያ ሐሳብን ንገረና አባ። ይሄ ልጅ ከዚህ ደቂቃ ጀምሮ ለ5 ቀናት እኔ ቤት ይቆያል። በእኔ ፈተና ስር እኔ የምሰጠውን እያንዳንዱን ነገር እየፈጸመና ፈተናውን እያለፈ ፈተናውን ማለፍ ካልቻለ ግን ለአንቺ ባል መሆን አይችልም፣ አይመጥንሽም ማለት ነው። ተስማሚያለሽ? አትስማሚም? ተስማማለሁ። አይሽ ነው ይከብዳል። ይቅርብ። አይከብደኝም። አደይ ይችላልው፣ ቋቋሟል። አይሱ ልጅ ጠንከር በል፣ ፈጣሪ ይረዳሃል። ልቀቀ ትውልድና እድገት እዚሁ አዲስ አበባ ነው? አይ ክፍለ ሀገር ነው። የት ክፍለ ሀገር? ኦሮሚያ ክልል ነው። ኢሉ ባቡር ጎሬ የምትባል ሀገር ነው የተወለድኩት። ካርታ ላይ የማትታወቅ መንግስት ማያውቃት ሀገር ተወልደ ነው ያላቅም የምትንጠራጠረ? አረ በኢትዮጵያ ታሪክ በጣም የምትታወቅ ሀገር ነች። በአንድ ወቅት ለዛውም የኢትዮጵያ ዋና ከተማ ሆና አገልግላለች። አንተን ለኔ ታሪክ የምትነግረኝ ምን ይሸረከታል? አባዬ ሙት ነው። እኔ ራሴ አንብቤ ነበር ከዚህ ቀደም። ትልቅ ሀገር ናት እና ደግሞ ትላልቅ ሰዎችም ደግሞ ተውባታል። አንቺ ዝም በይ። ምንም አታውቂም ብሎ ነው የሚጫወትብሽ። የቀላዳ አረጋሽ እኔ እውነታውን ነው የነገርኳችሁ። በፈለጉ ጎግል እኮ ሊያደርጉት የሚችሉት ነገር። አንተ ዝም በል። መሳት ስተኝ እኮ ነው ያልኩህ። በቃ ዝም ጭጭ በል። ምኑ መርገምት ነው ማለት? እንደውም ከፍተኛ የሆነ ስህተት ነው ያለው። ከባለፈው ወር የድርጅቱ ትርፍ አንጻር ሲታይ የዚህኛው ወር ትርፍ በጣም ያሽቆለቆለ ነው። ወላጫ ሌባ በአስቸኳይ ቤቴን ለቀህ ውጣ! ውጣ! ልክ አይደለም እንዴ? ልጁን እኮ ውሻ አደረገው። አገባኝ። ገና ምን አይታችሁ? መቆሚያ መቀመጫ ነው ማሳጣው። ምን እያልክ ነው? ይሄን ያክል ምን አደረገ? ከዚህ በላይ ምን ያርግ? ለስንት ባለሀብት ለስንት የውጭ ዜጋና በዲያስፖራ ድራታለሁ ያልኳት ልጅ ከመንገድ አደናቅፎ እኔንም አደናቀፈኝ። ይሄ እንቅፋት ገና እሰራለታለሁ። እሱን ባሸማቀቅና ባሰቃየ ቁጥር እሱን ብቻ አይደለም የምታሰቃየው፣ ልጃችንም እያሸማቀካት እያሰቃያት እንደሆነ ወቅ። ሽማቅቅ በደም ሽምቅቅ ትበል። ማን ደሃፍክር ያላት? አንቺ ደግሞ መከራከርሽን አቁም። ዋው የኔ ውድ አባዬ ያዛረገው አይደል? የፈለገ ነገር ቢሆን ለፍቅራችን ስል ታግሼ ማለፍ ግድ ነው። ፈተናውን ደግሞ አልፈዋለሁ። እኮራባለሁ እኮ እንደምታሸንፍ ምንም አልጠራጠርም። ምንም ጥርጥር እንዳይገባሽ። የፈለገ ፈተና ቢኖር ፈተናውን አልፌ ደግሞ አቆራሻለሁ። ደግሞ እኔና ማየ ተነጋግረናል። ምን ተነጋግራችሁ? አባዬ ሳያውቅ ሁለታችንም ካንተ ጎን እንደምንሆን። አባዬ ሽኔ ጥሎኝ ጠፋ።
ምን አደረገሽ? ማርገዝን ስለፈጥሩ ይጣ ምን? እንዴት አያደርገው? ወይኔ ባዘዘው ይሄ ሰው ነግራችሁ ነበር። ይሄ ሰው አጭበርባሪና መጥፎ ሰው ነው። ተደፈረ። በእኔ አካውንት ውስጥ ያስገባሁልኝ 500,000 ብር ወደ ራሱ አካውንት ትራንስፈር አድርጎ ሰይጣን ምን? በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆነሃል? ቅዠት፣ መጥፎ ቅዠት። ይሄ ሰው እያቃዠኝ ነው። ምን ያቃዠ ደግሞ? ገንዘብ ይዘረፈኝ። ልጅ ነው ያረጋቸው። ወይኔ! ኧረ ህልምና ቅዠትን እውነት አታርግ። ህልምና ቅዠትን በፍጹም ለይቼ አውቃለሁ። ብዙ ጊዜ በህልሜና በቅዠት የሆነ ነገር ይሆናል። ይሄ ከመሆኑ በፊት ግን አንድ ነገር ማድረግ አለብኝ። ምን ልታደርግ? አቤት አቤት! ንግዴ አባዬ፣ እንዴት በዚህ ሌሊት ሊመጡ ቻሉ? ተደበቅ፣ ተነስ በእናትህ። የት ነው የተኛው? ማን? ክፍሉ ነው አባዬ። አንተ ሙልጭ ልጭ በመደበቅ ለምደት ሙለጨልጫለህ። ናውጣ ናውጣ እኮ ነው። ገና ታግቢው አታግቢው ያለየለትን ነገር እቤትና በእናትና በአባትሽ ቤት አንተሽ ታስተኛለሽ። ከዚህ በላይ ንቀት የለም። ከዚህ በላይ ውርደት የለም። ተዋርደሽ አዋረድሽ። ይቅርታ አባዬ፣ አጥፍቻለሁ። ስሚ፣ አንተም ሆነ አንቺ እዚህ ቤት እስካለ ድረስ ተጠጋግቶ መቀመጥና ተቃቅፎ መቀመጥ ከባድ ዋጋ ያስከፍላችኋል። ና ተከተለኝ። እዚህ ቤት አሳረን በልተህ እስክትሄድ መኝታ ይሄ ነው። እዚህ ክፍል ተኛ? አያተኛው ከፈለግ ቆመህ ሄደህ በጣም እኮ ነው የሚጨንቀው። ንቀቱሮ ልጅህን ትለህ ውልቅ። እሷን ጥዬ ከምልውልቅ እዚሁ ቁጭ ብዬ ቢጨነቅ። ፋዘር ስልኬን እሷ ጋር ረስቼ ነበር። ሄጄ ላምጣው ነው። የኔ ወድ አልቻልኩም። የምር እንቅልፍ እምቢ አለኝ። እኔም እኮ እንቅልፍ እምቢ ብሎኝ ቁጭ ብያለሁ። ካላንተ ብቻዬን ተኝቼ አላውቅም እኮ። እኔም እንዳንቺ በአንቺ ካልታቀፍኩ ካላቀፍኩሽ እንቅልፍ ይወስደኝ። እሺ ቆይ ምንድን ነው ማድረግ ያለብን? ምንም ማድረግ አንችልም፣ ያው ከመቻል ውጭ። እኔ አልቻልኩም። አላውቅም ማለት እኮ ነው። እና ምን ልትሆኝ? ተቀምቃቱ ቆልፈውታል እኮ። እውነትህን ነው? ቆልፈውታል? አዎ የምሬን ነው። ቆልፈውት ነው ቁልፉን ይዘውት ሄዱት። ግን ምን ጭካኔ ነው ቆይ እየሰራ ያለው? እኔ እኮ እዛ ብቻዬን ተኝቼ በጣም ነው የፈራሁት። አሁን አንቺ ተረጋጊና ቀስ ብለሽ ግቢና ተኝ። እሺ ከዚህ በኋላ እንዴት ነው የምንቀጥለው? በቃ እንደዚህ ነው ማለት ነው? ቀስ ብለሽ አንቺ የዚህን ቁልፍ እንዴት ነው ብለሽ ከነሱ ውሰጂ። ከዛ ማታ ትከፍችልኛለች።
ግን አጣሁት። ሻወር ቤት ይሆናል። የለም ግቢ ውስጥ ፈልጌዋለሁ። ስልክ እንደውጌለት ነበር አላነሳም። አጠገብሽ ተነስቶ ሲደርስ ሰማሽው? አብረን አልነበርንም እማዬ። ማለት እንዴት አብረን አልነበርንም ማለት? ለዚህ አባዬ መጥቶ እዚህ ክፍል አታድር ብሎ ታች ክፍሎቹ ቆለፈበት። እንዴት? አዎ በደስታ ይህን ጫና መቋቋም አቅቶት አምልጦ ይሆናል። እንደው ባረገው እውነት ሆነ። አንተ ደግሞ በጣም ታበዛዋለህ። በዛ በደረቅ ሌሊት የሄድከው እነሱን ልትረብሻቸው ነው። ልክ አይደለም። ልክ ሲያሉኝ አንቺ ነሽ። እኔ በጣም ልክ ነኝ። በገዛ ቤት በገዛ ልጄ ክብሬ ሲነካ በፍጹም ዝም አለ። በጭራሽ። ቆይ አባዬ እውነቱን ንገረኝ። ቆልፈህበት ነበር አይደለ? አስወጥተህ ካባረረው እንኳን እውነቱን ንገረኝ። ምንድን ነው? አዎ አባረረው። በገዛ ቤት ምን ስባር ምን አገባኝ? እኔ እኮ ለልጄ ክፉ አይደለም ወይም ራስ ወዳዶኝም አይደለም። ልጄን የሚያንደራቅቃት አክብሮ እንደፈለገች የሚያኖራት ባል ስለፈለጉ እኔ ደግሞ ለልጄ የምመኝላት አንደላቆ ተንደላቃ የሚያኖራት ሳይሆን የሚያፈቅራት የምታፈቅረው በደስታ ግብታ እንድትኖርልኝ ነው የምፈልገው። በደስታ የሚያኖራትማ ይኸው ገና ለገና ደንግጦ ጥራታ የትም አልጠፋሁም። የትም እያጠፋች ተቀያሪ ልብስ ላመጣ ሂጅ። አንተ ሰውዬ የምጠይቅህን በትክክል መልስልኝ። ሰራተኛዋ ልክሀት ነው ወይ? ሰራተኛዋን ለአምስት ቀን ረፍት ብቻ ትሄዳለች። ምን ማለት ነው? ማን ሰርቶ ሊያበላ? ሰርቶ የሚያበላሽማ ይኸው። ምን እያልክ ነው ግን አንተ ሰውዬ? አብደሃል እንዴ? አበድክ? አገባሽ ተባብለን አሁን ሂጂልኝ፣ ከእሱ ጋር አወራለሁ። እኔ ለልጄ የምፈቅደው ባል ቁርስ ሰርቶ የሚያበላት፣ ምሳ ሲደርስ ምሳ ሰርቶ የሚያበላት፣ እራት ሰርቶ የሚጠብቃት፣ በእጇ መብላት ሲሰለቻት የሚያጎርሳት ሼፍ ባል ነው። ፍቅር በሚል ተልካሻ ምክንያት ልጄን በራብ የሚደፋት ነው የምፈልገው። ያንተን ፍቅር ራስህ ቀቅለህ ብለው። ሂደው በቃ አይደል ያንቺ ብትጅ ይሻላል እኮ። ችግር የለውም እሱ አይመጣም። ሊመጣ ይችላል። ችግር የለውም አይመጣም። ይልቅ መላጡን ላግዝህ። ችግር የለውም አምጣ። ዞር በል አንተ ዛሬ መላጡን ላግዝህ። አይመጣም አትበይ። ከመጣው ቆየ። አሁን ክብርሽን ጠብቀሽ ትወጫለሽ አትወጪም? በማታለልና በምላስ በመደለል ዜና አታገባም። ይህን ወቅ አንተ ምግብ ነው ሰርተህ ያበላህ?
አንተ ምግብ ሰርታ አይደለም በልታ አታውቅም። ለልጄ ባሉ አይደለም አሽከሯ መሆን አትችልም። ቆይ እስኪ ባዘዘው። ቆይ ምን እያልክ ነው? ከዚህ በላይ እንዴት ይስራው? ዝም በይ አንቺ። አንቺ አትመስለኝ እናት። ልጅሽን የጠቀምሻት እንዳይመስልሽ። የጠቀምሻት መስለሽ እየጎዳሻት ነው። አስመሳዩላ ነው ትፈልጪ? አይዞህ አደይ እኔ በሚችለውም በማልችለውም አቅሜ በሙሉ እጋፈጣለሁ። አንቺ አትጨነቂ እሺ? እኔማ ተጨነቄስ ምን አመጣለሁ? የፍቅራችን አምላክ ብርታቱን ይስጥህ እንጂ። አደይ ስለ አባትሽ አንቺ የማታውቂው እኔ የማውቀው ከባድ ነገር አለ፣ ግን አልነገርኩሽም። ወደ ስላልሰጠሁት ነው እንጂ በደንብ አውቃለሁ። ለባለሀብት ሌሎች ማለት ሊሸጡሽ እንደሆነ ታውቂያለሽ? በደንብ አውቃለሁ። አንተ ከንቱ ልጄ ልቀቃት። ሴጣን ይቀር። በባዶ ኪስ መተቃቀፍ ጥቅም የለውም። በረሃብና በችግር ነው። አንተ ግን ምን ጉድ ነህ? ሰርታ አታበላ፣ ሰርታ አትገባ። እንደው አንተስ ልጄን ከምታገባ እኔ ጋር ብገባ ይሻለኝ። ፋዘር ግን አንድ ጥያቄ ልጠይቅዎት። የተጠየቅኩህን አልመለስ ልጠይቅ ትላለህ? ከንቱ። የፍቅር መመዘኛው የእርሶ ምንድን ነው? አንተ ሞኝ። እኔ ፍቅር ቅብርጥስ የምትለው ነገር ነው ያላቅልህም። የኔ መመዘኛ ብርና ብር ብቻ ነው። ይሁን ጉዴ፣ ቁልፉን አዘጋጅቻለሁ። እሺ እስኪ ተኙ፣ እየጠበቅኩ ነው። እንዳያዩሽ ተጠንቀቂ እሺ? ጨንቃታ ይልቅ መጥቼ እስከማቅፈክ እንዴት እንደቸኮልኩ። ራሱ ረጅም ጊዜ ስለያየን ያለው ይናፍቅሽ። ያይና አንተ እኮ 2 ቀን ረጅም ጊዜ በለው።
አባ ግን ምን አይነት ግፍ እንደምትሰራበት ታውቀዋል? ምንም አይነት ግፍ አልሰራውም አልሰራም። ከዚህ በላይ ምን ግፍ አለ? ጭራሽ ብለህ ዕቃ ታሳጥበው ጀመር። እናንተ ሰዎች በእኔ ጉዳይ ምንም ጣልቃ እንደማትገቡ ቃል ገብታችሁልኝ ነበር። ሆን ብለህ ልጁን ለመጉዳት ነው እንጂ አሁን ፈተናው ነው። ያደከው ክፍለ ሀገር ነው አይደል? አዎ የክፍለ ሀገር ልጅ ነው። ከተመረክ በኋላ ደግሞ ስራ ሰርተህ ቤተሰቦችን ለመርዳት ወደ አዲስ አበባ መጣ። አዎ ቤተሰቦች የሚኖርባት ደሳሳ ቀበሌ ጎጆ ቤት ናት አይደል? አዎ በትክክል። አንተ ግን እዚህ ከመጣ በኋላ ፍቅር ትዳር እያልክ ያላቀመት እንጠላጠላለህ። ስራ ሰርተህ ቤተሰቦችን ለምን ነው ማትረዳው? በፍቅር መያዜ ትዳር መመስረቴ ቤተሰቦችን ከመርዳት ምን ያግደኝ? ኪስ ውስጥ አንድ ብር የለም፣ አፍ ውስጥ ግን ብዙ መልስ አለ። ለጠየቁኝ ጥያቄ እኮ ነው መልስ የሰጠሁት እንጂ እኮ ሌላ ነገር አላደረኩም። ልጄን ለማግባት ስታስብ የባንክ አካውንት ተቀማጭ ላይ ስንት ብር አለ? 3 የባንክ አካውንት አለ። አካውንት ሲበዛ እኮ ብር አይሆንም። አዎ ልክ ነው። አንደኛው አካውንቴ ላይ 110 አካውንት ላይ 110 ሺህ ብር። አረ 110 ሺህ ብር አላልኩም፣ 110 ብር ነው። 110 ብር አለኝ ብለህ ለኔ ስታወራ ትንሽ አታፍርም? 100 ሚሊዮን የቆጠርኩ ሰው ነኝ እኮ 100 ሚሊዮን ለእርሶ ነው፣ ለኔ ግን 100 ብሯ ቫልዩ አላት። ያ የእርሶ ነው። ወረኛ በልቀጥል። ሁለተኛው ላይ ደግሞ ወደ 3000 ብር ምናምን አለ። ሶስተኛው ላይ ደግሞ 10000 ብር አለ። 3000 ብር ስሙ እኮ ሰርተ ያገኘው አይደል? ከኔ 50000 ብር የተረፈች ነች አይደል? አይዞሽ ልጄ፣ ሽመልስ ደግሞ አሸንፎ ያኮራሻል። ተረጋጊ። ማይ እንደዚህ እያሰቃየው ምንም አይሰማው። በዛ ላይ ደግሞ ለኔ ማሰቡን እንኳን የሚያውቀው እሱን በማሰቃየት ነው። በጣም ነው ያዘንኩት። እኔም በጣም አዝኜበታለሁ። ንዴቴ ከቁጥጥር ውጭ እየሆነ ነው። ቤተሰቤን ላስተዋውቅ ብዬ አምጥቼ እንደዚህ ሲያደርገው እኮ በጣም ነው የሚያሳፍረው። ይኸውልሽ ልጄ፣ አባሽን ለመጨረሻ ጊዜ እናዋራውና አሻፈረኝ ካለ ከዛ እኔና አንቺ የምንወስነውን ውሳኔ እንወስናለን። እሺ? ሌላ እንኳን ብትጠይቅ ጥያቄ የለኝም። ነገር ግን ከተጠቀምክበት አንድ ጥሩ ሐሳብ አለኝ። ምንድነው ነገር? ምን መሰለህ? አንተ ደሃ ቤተሰቦች ኑሯችሁ ተሻሽሎ የራሳችሁ ቤት የራሳችሁ መኪና ኑሯችሁ እንድትኖር አትፈልግም? ማም ጥያቄ አለው። እንፈልጋለን። ስለዚህ እኔ 500 ሺህ ብር ሰጥሃለሁ። አንተ ደግሞ ነገ ዛሬ ሳትል ልጄን ጥለህ ወደ ሀገር ትሄዳለህ። 500 ሺህ ብር ዛሬ ግን አላነሰ? ስንት ልጨምርልህ? 2 ሚሊዮን ትሪሊዮን ቢሰጡኝ እርግጥ ነው ብዙ ነገር እገዛበታለሁ፣ ብዙ ነገር አደርግበታለሁ። ግን የአደይን ፍቅር ግን አልገዛበትም፣ መግዛት አልችልበትም። ስማ፣ በጸባይ ተስማማ እንደሆነ ተስማማ። በጸባይ የማትስማማ ከሆነ ግን የማትወጣው አዘቅት ውስጥ ትገባለህ። እኔ ህሊናዬን ሸጬ ይሄን ከማድረግ ምንም ነገር እንቀበላለን። ሞትም ነው። ተው ግን ይቅርብህ። የኔን ሴራ አትችለው።
የፈለጉትን ነገር ያድርጉ፣ ያስደረጉብኝ። የምትፈልገውን ገንዘብ ሰጠው፣ እጥፍም አደረግኩልህ። ለምን የእጥፍ እጥፍ እጥፍ አያደርጉት? ለገንዘብ ብዬ የአደይን ፍቅር አልሸጥም። አሁን የምነግራችሁን ነገር ከጸሐፊዋ ጋር ሆናችሁ ነው አብራችሁ የምትጽፉት። አቶ ሽመልስ የአባቱ ስም ጨምራችሁ የአያቱ ስምን አሟልታችሁ ነው የምትጽፉት። በእኛ ድርጅት ውስጥ በፐርቼዘርነት እንደተቀጠረና ለስራ ማስኬጃነት የተሰጠውን ገንዘብ ይዞ እንደጠፋ በራሱ ፊርማ አስመስላችሁ ነው ደብዳቤው የሚወጣው። ለሶስቱ ምስክሮች የተስማማችሁትን ገንዘብ ስጧቸው። አዎ፣ በአስቸኳይ ደብዳቤ ወደ እኔ ይምጣ። በቃ ይኸው ነው። ጥንቃቄ ይደረግ። አሎ ሳጅን፣ ያ ሰውዬ በፍጹም ሊያምን አልቻለም። ስለዚህ ልክ ስደውልልህ አንተ እኔ ቤት ትመጣለህ። ምንም ሀሳብ አይግባ፣ ችግር የለም። እሺ። የት አባቱ ሰራል። አሁን እልህ ውስጥ እየከተትከኝ ነው። በቃ ቁም እንዴ! እሱን ባሰቃየው ቁጥር እኮ ልጃችን እንደምትሰቃይ አይታየም? በፍጹም አልተውም፣ በፍጹም። ገና ምን ተነካና? አሳሩን ነው ማሳየው፣ ስቃዩን ይበላል። በጣም ሞኝ ነህ። በከንቱ እኮ ነው የምትደግመው። እነሱ እንደሆነ መቼም አይለያዩ በጭራሽ። እሱን እናያለን። እንዴት እንደሚለያዩን ያሳይሻለሁ። ልጄንማ አውላላ ሜዳ ላይ አልጥላትም። ካሁን በኋላ በምትወስነው ውሳኔ እኔ ከልጄ ከጎኗ ነኝ። ከዚህ በኋላ ልጄ አንድ ነገር ትሆንና ካንተ ራስ አልወርድም። ያን ሁሉ አቃሳጠምኩ አይደለ? እና ደከመ። እኔማ ስራው አይደለም ያደከመኝ። እና ምንድነው? ንግግራቸው ነው። ፍቅር ባንቺ ፍቅር ማትችለው ነገር የለም። እሺ ደግሞ ልትጂ ማሚ እዚህ ባንክ ደርሰን እንምጣ ብሏል። እሺ ናትቆይ ለናደርክ ቁጭ በል። ሰላም ነህ? ምንድነው ይሄ? ምንድነው ይሄ? እኔ እኮ ባልሰራሁት ወንጀል ነው እየወነጀሉኝ ያሉት። ተሳስተዋል። እኔ አልተሳሳትኩም። የተሳሳትከው አንተ ነህ። ያቀረብኩልህን እንዳል ተጠቀምኩ። ስለዚህ ወደ ዘብጥያ ትወረወራለህ። በሐሰተኛ ደብዳቤ ወንጀለኛ ልታረጉኝ፣ በሐሰተኛ ምስክር። ፈጣሪን እንኳን አይፈሩም እንዴ? ፈጣሪንማ ስለምፈራ ነው ያ ሁሉ ገንዘብ ያቀረብኩልህ። አንተ ግን እድሉን አትጠቀምክበትም። በጣም ጨካኝ ራሱ ዳልኩት። አመሰግናለሁ። ብዙ ሰው ነው የሚለኝ። አሁንም ይዞ ሊሄድ የተዘጋጀው ፖሊስ በመንገድ ላይ ነው። አንድ የመጨረሻ እድል ሰጥሃለሁ። ያ ሁሉ ገንዘብ እድል አምልጦሃል። መቼም ክሴን አነሳልሃል። ትንሽ ገንዘብ ሰጥሃለሁ።
ልጄ ሳታይ ጥለህ ጥፋ። ስማማል። ፍቅሬን የትም ጥያለሁ። 1000 ዓመት ዘብጥያ ውስጥ ልወርወር። ያው ያሳስባል። ሄሎ ሳጅን። አዎ ቶሎ በልና ክብርህን ብቻ አይደለም ገና የማልወስድብህ ነገር የለም። ከዚህ በላይ ምን እንት ሁሉ ነገር ይወስድ። ክብሬን ነክተህብኛል፣ ግን ምንንም ብትነካኝ ችግር የለም። የከፈልኩት ለፍቅር ስም፣ ፍቅሬን ግን መንጠቅ አልችልም። ለዛ ደግሞ ሞትንም ቢሆን እቀበላለሁ፣ እንኳን እስር ይቅርና። አሁንማ እኮ ነጥብ እንኳን እሷን አይደለም የፀሐይ ብርሃን ማየት ይናፍቃል። አባዬ በጭራሽ አላምንም። ታውቁት ነው የታሰርከው። ደብዳቤው ላይ ተሻል የመሰከሩትን ሰዎች ሰምተሻል። ስለምን ሐሰት ነው የምታወሪው? ታዘዘ ለመጨረሻ ጊዜ አስጠንቅቄ ነግሬህ ነበረ። እንግልትህን አቁም ብዬ ነበር። ካለበለዚያ በምንወስነው ውሳኔ ታዝናለህ ብዬ ነበር። አለት የፈለግሽውን ወስኝ፣ አንቺም ወስኝ። እኔ ባዘዘው ለማንም ምንም አልጨነቅም። ገንዘብ ያክዳኝ እንጂ ሰው ከዳ አልከዳ የራሳችሁ ጉዳይ። ወረኛ ሁላ ምንም አናነጋ ምንም አናደርግልህም አይደል አባ? እሺ በጣም ጥሩ። እንደዚህ ሁለት ፀጉር አወጣ ለሰው ማታዝነው ለምን እንደው ታውቃለህ? አዎ አላውቅም፣ ማወቅም አልፈልግም። አትፈላሰብ። ጥቅምና ጉዳቱ ስትኖረው ይገባል። ልጅ ራስን ብቻ ታዳምጥ። እሱን ባሳሰርከው እኮ ሰዓት እሱ ብቻ አይደለም የሚጎዳው፣ ልጃችንም እኮ ናት የምትጎዳው። ቆይ ስለማይመጥንሽ ማለት ነው ማለት ነው አባዬ? ያንተ ምርጫ ከፍቅር በዘለለ ምንድን ነው እስቲ ንገረኝ።
ለማስታረቅ በልትለያያቸው ስትሞክር አንድ ልጅን ታሳጣኛለህ። በአንተ ኋላ ቀር አስተሳሰብ ልጅ አንድ ነገር ብትሆን እመነኝ፣ እኔ እናንተ ለደቂቃ አብረን አንሆንም። እሱን ባሸማቀቅና ባሰቃየህ ቁጥር እሱን ብቻ አይደለም የምታሰቃየው፣ ልጃችንም እያሸማቀካት እያሰቃያት እንደሆነ ወቅ። የኔ ውድ ሚስት ያለሽበት ፈልጌ ልመጣ ነበር። እንኳን መጣሽልኝ። አሳልፈኝ። እኔ የመጣሁት ልብሴን ልወስድ ነው እንጂ ልመለስ አይደለም። ይኸውልሽ የኔ ውድ ይቅርታ አድርጊልኝ። አንቺ ያልሽው ሁሉ ነገር ትክክል ነው። በአንድ ቀን ብቸኝነትን አየሁትኝ። ማየት የማይገባኝ መስማት የማይገባኝ ብሎ የሰማሁት። እኔ ምን አልኩ? ምንም አላልኩም። አሳልፈኝ እባክሽን ብለሽ ነበር ብለሻል። አሳልፈኝ። እኔ አሁን ልብሴን ልወስድ ነው የኔ ውድ ብለሻል። የሰውን ጥቅምና ጉዳት የምታውቀው ያለ ሰው ብቻ ስትኖር ነው ብለሽኛል። አየሁት፣ ተማርኩበት። ያለ ፍቅርና ያለ አንቺ ምሽቱን አሳለፍኩ። እንዴት ይጨንቃል መሰለሽ። በቃ ይበቃኛል። ያልሽ ሁሉ ልክ ነው። እባክሽ ማደርግልህ የልጄን ደስታ ስትመልስልኝ ነው። ካለበለዚያ እኔንም ልጄንም አይናችንን አታይም። አሳልፈኝ። ልብሴን ልውሰድ። ምንም አሳልፈሽ የልጅሽን ደስታ የልጃችንንም የአንቺን ደስታ በእጥፍ መልሳለሁ። እውነቴን ነው። እባክሽ እባክሽን ማግኘት ተጽናኝ። ምንም ይለወጥ ነገር የለም። በቃ እኔ ልሄድ ነው። ቆይ ልጄ ትንሽ ደቂቃ ጠብቂው። አሁን ይመጣል አባትሽ። አይመጣም አውቆ ነው። ይኸው መጣ። ይኸው መጣ። መጣሁልሽ። በመጀመሪያ ይቅር በይ የኔ ልጅ። የሚሆንሽ ባል እመርጥልሻለሁ ብዬ በፈተና ላማረውና ላባረረው ሞከርኩ፣ ግን አትሳካልኝ። በሚሊዮን የሚቆጠር ገንዘብ አቀረብኩለት አንቺን ጥሎልኝ እንዲሄድ። እሱም ይሻላል። የውሸት ክስ አዘጋጀው፣ የውሸት ምስክር አዘጋጀው። በእስር ከምትበሰብስ እሷን ትተህ ከምትሄድ ምረጥ አልኩት። በእስር ብበሰብስ ይሻለኛል እሷን ከምተው አለኝ። ምናልባት ፖሊስ ሲመጣ ደግሞ ሀሳቡን ይቀይራል ብዬ ነበር። ሀሳቡን ሊቀይር ጭራሽ ፖሊስ ይዘው ደስተኛ ሆነ። ሽመልስ ለአንቺ ባል መሆን የሚችል ሰው ነው። ይቅር በይ። እንግዲህ ሙሉ ወጪያቸውን ሸፍነን ልንድራችሁ አልወሰንም። ማለቴ ቶሎ እንድትወልዱ ግን ወስነናል።